በመካከለኛው ምስራቅ ሰማይ ስር በጂኦፖለቲካዊ ማዕበልና በጦርነት ስጋት ውስጥ የምትገኘው ኢራን በታሪኳ ታይቶ የማይታወቅ ስልታዊ የፈተናና የጽናት መስቀለኛ መንገድ ላይ ትገኛለች። የረዥም ጊዜ መሪዋ አያቶላ አሊ ካሜኒ ሞት ተከትሎ የተጀመረው አዲስ የስልጣን ምዕራፍ የሀገሪቱን ወታደራዊ ዝግጁነት ብቻ ሳይሆን የውስጥ አንድነቷንና የሎጂስቲክስ አስተዳደር ጥበቧን ለዓለም አቀፉ ማህበረሰብ በአዲስ መልክ እያሳየበት ሆኗል። የታሪካዊ ክስተት የታላላቅ ኃይሎች ፍልሚያ የሚያስተጋባበት ዲፕሎማሲያዊ መድረክ ሆኖ ያገለገለ ሲሆን በቴህራን ጎዳናዎች ላይ የታየው የህዝብ ሞገድ የሀገሪቱን የቂም በቀል ቁርጠኝነት ለወዳጅም ለጠላትም በግልጽ አሳይቷል። የኢራን አቅም በባሊስቲክ ሚሳይሎችና በድሮን ቴክኖሎጂዎች ብቻ የተገደበ ሳይሆን ከሆርሙዝ እስከ ባቤል መንደብ ያሉትን ዓለም አቀፍ የኢኮኖሚ የደም ስር መተላለፊያዎች የመቆጣጠር ስልታዊ በላይነት፣ ከሩሲያና ከቻይና ጋር ያላት ጥብቅ አጋርነት እንዲሁም በባህረ ሰላጤው አካባቢ እየታዩ ካሉ የፋይናንስና የዲፕሎማሲ ስምምነቶች ማዕቀፍ ጋር በጥብቅ የተሳሰረ ነው። የትንታኔ የቴህራን ሊቃን ውጫዊ ግፊቶችና የድብልቅ ውጊያ ስልቶችን ለማክሸፍ ያላቸውን ጥልቅ ስልታዊ ጥበብ የቀጠናውን የኃይል ሚዛን እንዴት በአዲስ መልክ እንደሚቀርጹትና የሀገሪቱን ህልውና እንዴት እንደሚያስጠብቁ በጥልቀት ለመመርመር ይሞክራል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ስር የተቀሰቀሰው እሳታማ ቀውስና በቴህራን አደባባዮች ላይ የተንጸባረቀው ታላቅ ህዝባዊ ሞገድ የኢራንን ዘርፈ ብዙ ስልጣኔና ስትራቴጂካዊ የአቅም ግንባታ ጥልቀት በአዲስ መልክ ለዓለም ያስመሰከረ ታሪካዊ ክስተት ሆኖ ተመዝግቧል። ለ10 ዓመታት በምዕራባውያን ማዕቀብና በከባድ ወታደራዊ ከበባ ውስጥ የኖረችው ይህች ጥንታዊት ምድር የረዥም ጊዜ መሪዋ የአያቶላ አሊ ካሜኒን ህልፈት ተከትሎ በታየው ታላቅ ድራማዊ ክስተት ውስጥ የውስጥ አንድነቷን፣ የሎጂስቲክስ ግርማዋንና የጂኦፖለቲካዊ ተጽዕኖዋን አሳይታለች። የአልጀዚራው ዘጋቢ ቶሂድ አሳዲ ከቴህራን እንደዘገበው በመቶ ሺዎች አልፎ ተርፎም በሚሊዮኖች የሚቆጠሩ ኢራናውያን በአደባባይ ላይ በመውጣት ለአሜሪካና ለእስራኤል ያላቸውን መራራ ጥላቻ በታላቅ የቂም በቀል ስሜት ሲገልጹ የክስተት የአንድ መሪ መቃብር ስነ ስርዓት ብቻ ሳይሆን የሀገራዊ ጽናትና የስልጣን ሽግግር ማሳያ መድረክ መሆኑ ግልጽ ሆኖ ይታያል። የቴህራን አፕላይድ ሳይንስ ዩኒቨርሲቲ ፕሮፌሰር የሆኑት ሙስጠፋ ኮሽቼሽም በአስተያየታቸው እንደገለጹት የኢራን ህዝብ ሊቃን የዋሽንግተንና የቴል አቪቭ ስልታዊ ጠላትን በምንም አይነት የመግባቢያ ስምምነቶች የማይገደብ መሆኑን በሚገባ ይገነዘባሉ። ጠላትነት እንደ ሳይበር ጥቃት፣ የለስላሳ ጦርነት፣ የታቀዱ ግድያዎች፣ የጥፋት ድርጊቶችና ቀጥተኛ ወታደራዊ እርምጃዎች ባሉ ልዩ ልዩ ድብልቅ የውጊያ ስልቶች እንደሚቀጥል በመረዳት ሀገሪቱ ከአዲሱ ከፍተኛ መሪ አያቶላ ሰይድ ሙጅተባ ካሜኒ በስተጀርባ በጽኑ ቆማለች። ምንም እንኳን አዲሱ ከፍተኛ መሪ ሊሰነዘርባቸው ከሚችለው የግድያ ስጋት አንጻር በህዝብ ፊት ባይታዩም የሀገሪቱ የደህንነት መዋቅር ባስተላለፈው ጥብቅ መመሪያ መሰረት ከመጋረጃ በስተጀርባ ሆነው ስልታዊ ውሳኔዎችንና መመሪያዎችን በማስተላለፍ የፖለቲካ መሪነቱን እየተወጡ ይገኛሉ። የሮይተርስ ዘገባዎች እንደሚጠቁሙት ሙጅተባ ካሜኒ ባለፈው የካቲት ወር በአባታቸው ላይ በተሰነዘረው ወታደራዊ ጥቃት ወቅት ፊታቸው ላይና በእግራቸው ላይ ከባድ የአካል ጉዳት የደረሰባቸው ሲሆን ይህ የረዥም ጊዜ የህዝብ እይታ መራቅ ግን የፖለቲካ ታዛቢዎችን ጥርጣሬ ከመቀስቀስ አላገደም። በኢራን የፖለቲካ መዋቅር ውስጥ በአንድ በኩል ከምዕራባውያን ጋር ያለውን ጠላትነት በማርገብና በኢኮኖሚ በኩል ነጻነትን በማወጅ የሀገሪቱን ህልውና ለማስጠበቅ የሚሹ አስተዋይ ወግ አጥባቂዎች ቢኖሩም በሌላ በኩል ደግሞ ለአሜሪካ ምንም አይነት የፖለቲካ ድርድር መፈቀድ የለበትም የሚሉ ጽኑ አቋም ያላቸው ሊቃን መኖራቸው ይታወቃል። ይሁን እንጂ የቴህራን ስልታዊ ግብ ሁሌም ቢሆን አንድና የማይናወጥ ሲሆን በፕሬዝዳንት ፔዚሽኪያን የተፈረመው የመግባቢያ ስምምነት ለአሜሪካ ሌላ የሰላም ዕድል ለመስጠት በመላው ሀገር የተደገፈ ዲፕሎማሲያዊ ስልት ነበር። ይህ በፓኪስታንና በኳታር አጋዥነት በኢስላማባድ የተፈረመው ስምምነት የ60 ቀናት የድርድር ጊዜን የሰጠ ቢሆንም አሜሪካ ወደ ሶስተኛው የክልላዊ ጦርነት እያመራች መሆኑን በሊባኖስና በሆርሙዝ ወሽመጥ አካባቢ የሚታዩት እንቅስቃሴዎች ያሳያሉ። የኢራን መንግስት የፖለቲካ አማካሪ ሰይድ መሐመድ ማራንዲ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ኢራን በዶሃ በሚስጥር ስብሰባ ጠይቃለች በማለት ያሰራጩትን ሐሰተኛ ፕሮፓጋንዳ ሲሉ ያጋለጡ ሲሆን አሜሪካ የኢራንን የራዳር ተቋማት ለ3 ተከታታይ ሌሊቶች አጥቅታለች የሚለውን የትራምፕን ንግግር ሙሉ በሙሉ ውድቅ አድርገውታል። እንደ ማራንዲና የፓርላማ አፈጉባኤው መሐመድ ባጋር ቃሊባፍ ገለጻ እንዲህ አይነት ጥቃት ተከስቶ ቢሆን ኖሮ የኢራን የታጠቁ ኃይሎች እጅግ ፈጣንና አውዳሚ አጸፋዊ እርምጃን ይወስዱ ነበር። የኢራን ጦር ቃል አቀባይ ብርጋዴር ጄኔራል መሐመድ አክሬሚያ እንደተናገሩት ኢራን የተኩስ አቁም ጊዜውን ወታደራዊ አቅሟንና የውጊያ ዝግጁነቷን ለማጠናከር በሚገባ የተጠቀመችበት ሲሆን ጠላቶች ጥፋት ቢፈጽሙ እጅግ
ከባድና የመጨረሻው ምላሽ እንደሚጠብቃቸው አስጠንቅቀዋል። የእስላማዊ አብዮት ጥበቃ ጦር በተመሳሳይ ሁኔታ ጠላቶች የሚሰነዝሩት ማንኛውም የተሳሳተ ስሌት ከምንጊዜውም በላይ በበረታ ኃይል እንደሚቀጣ አረጋግጧል። በተባበሩት መንግስታት ድርጅት የመንግስታቱ ስብሰባ ላይ የኢራን ልዩ መልእክተኛ አሚር ሰይድ ኢራቫኒ አሜሪካ በኢራን የባህር ዳርቻ የራዳር ተቋማት ላይ የፈጸመችውን ጥቃት በማውገዝ የኢስላማባዱ ስምምነት ጥሰት መሆኑን አስታውቀዋል። በተቃራኒው የባህሬን የውጭ ጉዳይ ሚኒስትር አብዱላቲፍ ቢን ረሺድ አልዛያኒ ኢራን ስምምነት ከፈረመች በኋላ በባህሬን ላይ የባለስቲክ ሚሳይልና የድሮን ጥቃቶችን ሰንዝራለች ሲሉ ከሰዋል። ከየካቲት 28 ጀምሮ 808 ጥቃቶች መፈጸማቸውን በተለይም በሚያዝያ 5 ቀን በሲትራ በሚገኘው የባህረ ሰላጤው ፔትሮኬሚካል ኢንዱስትሪ ላይ የተሰነዘረውን የድሮን ጥቃት በአሞኒያ ታንክ ላይ ማረፉንና ታንኩ አስቀድሞ ባይበላሽ ኖሮ ታላቅ የኬሚካል ጋዝ ፍሳሽና ሰብአዊ እልቂት ያስከትል እንደነበር ተናግረዋል። የሩሲያ ተወካይ አና ስቲግኒቫ የኢስላማባድ ስምምነትን በመደገፍ የችግሩ ዋነኛ መንስኤ የአሜሪካና የእስራኤል ጥቃት መሆኑን ገልጸው ኢራን በቻርተሩ አንቀጽ 51 መሰረት ራሷን የመከላከል መብት እንዳላትና የጠላት ወታደራዊ ተቋማት ተገቢ ግቦች እንደሆኑ አስገንዝበዋል። ሩሲያ በግንቦት ወር መጨረሻ ላይ ያቀረበችውን የባህረ ሰላጤ የጋራ ደህንነት ጽንሰ ሀሳብንም ጠቅሰዋል። የቻይና ተወካይ ፉኮንግ በተመሳሳይ ስምምነቱን ደግፈው ቀጣይ ውይይቶች እንዲደረጉ አሳስበዋል። ኢራቫኒ የባህሬንን ክስ ውድቅ በማድረግ አሜሪካ በኢራን ሲቪል ተቋማት፣ ሆስፒታሎች፣ ትምህርት ቤቶች፣ ባህላዊ ቦታዎች ላይ በሰነዘረችው ጥቃት ከ4800 በላይ ንጹሐን ዜጎች መገደላቸውን በተለይም በሚናብ ትምህርት ቤት ልጃገረዶች መገደላቸውን አስታውሰው የኩዌት ተወካይ ፋይሰል አላንዚም ሀገራቸው በ893 ድሮኖችና 379 ባለስቲክ ሚሳይሎች ጥቃት እንደደረሰባትና በሲቪሎች ላይ ጉዳት እንደደረሰም ገልጸዋል። በቀይ ባህር አካባቢ ያለው የኢራን ቀጥተኛ ያልሆነ ተጽዕኖ በየመኑ ሁቲዎች በኩል የተንጸባረቀ ሲሆን ድርጊቱ ለዓለም አቀፉ የንግድ መረብ ትልቅ ስጋት ሆኖ ቀጥሏል። የዩናይትድ ኪንግደም የባህር ላይ ንግድ ድርጅት ከየመኗ ሁዴይዳ በስተደቡብ ምዕራብ 30 ኖቲካል ማይል ርቀት ላይ በአንድ የጭነት መርከብ ላይ የታጠቁ ኃይሎች ጥቃት መፈጸማቸውን አስታውቋል። የሀውቲ ወታደራዊ ቃል አቀባይ ያህያ ሳሪ ለሳውዲ አረቢያ ጥብቅ ማስጠንቀቂያን ሰጥተዋል። ሳውዲ አረቢያ 200 የቆሰሉና የታመሙ ሰዎችን የያዘ የኢራን ሲቪል አውሮፕላን በሰና ዓለም አቀፍ አውሮፕላን ማረፊያ እንዳያርፍ የአየር ክልሏን በመጠቀም ለመከልከል መሞከሯንና የመን ይህንን ጥቃት በአየር መከላከያ ሚሳይሎች ማክሸፏን ተናግረዋል። ሳውዲ አረቢያ የአየር ክልሏን ለማጥቃት የምትጠቀም ከሆነ በሳውዲ አውሮፕላን ማረፊያዎችና መሰረተ ልማቶች ላይ ጥቃት እንደሚፈጸም አስጠንቅቀዋል። ሳውዲ የፕሮጀክት ፍሪደም ወታደራዊ ዘመቻን በመቃወም አሜሪካ የአየር ክልሏንና ወታደራዊ ካምፖቿን እንድትጠቀም ለመፍቀድ ፈቃደኛ አልሆነችም። ይህ በሳውዲ ላይ የኢራንን ጥቃት ሊቀሰቅስ ይችላል ከሚል ስጋት የተነሳ ነው። በዚህ ምክንያት አሜሪካ የፓትሪዮት ሚሳይል አቅርቦትን ለማዘግየት ስትዝት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳውዲን በጉብኝታቸው ሳይጨምሩ አልፈዋታል። በተመሳሳይ መሐመድ ቢን ሰልማንም ከትራምፕ ጋር የሚደረገውን ጉባኤ ውድቅ አድርገውታል። በፋይናንሱ ረገድ ሳውዲ አረቢያ ታላቅ ሚናን እየተጫወተች ነው። የጂኦፖለቲካ ተንታኙ ፔፔ ኤስኮባር እንደገለጹት ሳውዲ አረቢያ ምንም እንኳን ዋሽንግተን ውስጥ የፖለቲካ መሰናክሎች ቢኖሩም በስምምነቱ መሰረት ለኢራን የሚከፈለውን እያንዳንዱ ዶላር እንደምትከፍል በሚስጥር ዋስትና ሰጥታለች። ይህም በመጀመሪያው ምዕራፍ 12 ቢሊዮን ዶላር፣ በሁለተኛው ምዕራፍ ደግሞ እስከ 24 ቢሊዮን ዶላር የሚደርስ ክፍያ ሲሆን በኳታር በኩልም ይፈጸማል ተብሏል። ይህም የሳውዲን በራስ መተማመንና ከአሜሪካ ተጽዕኖ መውጣትን ያሳያል ሲሉም ገልጸውታል። የአሊ ካሚኔ የቀብር ስነ ስርዓት የኢራንን ታላቅ የሎጂስቲክስና የማስተባበር አቅም ያሳየ ነው። የአገሪቱ ምክትል ፕሬዚዳንት መሐመድ ራዛ ይህንን ክስተት የክፍለ ዘመኑ ታላቅ ክስተት ብለውታል። የቀብር ስነ ስርዓቱን ለማስተናገድ 6000 የውሃ መርጫ መሳሪያዎች ለህዝብ ማቀዝቀዣነት ተዘጋጅተዋል። 50 ሚሊዮን ዳቦዎች በ16 ተንቀሳቃሽ ዳቦ ቤቶች ተጋግረዋል። የቀይ ጨረቃ ማህበር 2500 አምቡላንሶችን፣ 2500 ሄሊኮፕተሮችንና 100 ድሮኖችን አሰማርቷል። 20 ሆስፒታሎች 500 ሺህ ሊትር የደም ስር ፈሳሽና 20 ሺህ የመማሪያ ክፍሎችን ለመጠለያነት ተዘጋጅተዋል። ከ15 እስከ 20 ሚሊዮን የሚደርሱ ሰዎች በቴህራን ተገኝተዋል። የቀብር ጉዞው ከቴህራን ወደ ቆም ከዚያም በኢራቅ ወደሚገኙ ቅዱሳን ከተሞች ነጃፍና ከርባላ በመጓዝ በመጨረሻም በአሊ ካሚኔ የልደት ቦታ በኢማም ረዛ መቃብር በመሻሃድ ሐምሌ 9 ቀን ይጠናቀቃል ተብሏል። ይህንን ስነ ስርዓት ለመዘገብ 14000 ጋዜጠኞች 900ዎቹ የውጭ ሀገር ጋዜጠኞችን ጨምሮ መሰማራታቸውም ተገልጿል። የሩሲያው የደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ቴህራንን በጎበኙበት ወቅት እንደገለጹት ኢራን ከኒኩለር መሳሪያ በላይ የሆነ ስትራቴጂካዊ ኃይል አላት ብለዋል። ይህንን ኃይል ቴርሞኒኩለር መሳሪያ በማለት የጠሩት ሲሆን ይህም የሆርሙዝና የባቤል መንደብን ወሽመጦችን የመዝጋት አቅም ያለው ነው። ይህ ከተከሰተ የዓለም የነዳጅ ንግድ ሙሉ በሙሉ እንደሚዘጋና የዓለም ኢኮኖሚ እንደሚወድም አስረድተዋል። ሩሲያ፣ ቻይናና ኢራን ማዕቀቦችን በጋራ ለመቋቋምና አጸፋዊ ማዕቀብ ለመጣል የሚያስችል የጋራ መድረክ ለመፍጠር እየሰሩ መሆኑንም አክለው ገልጸዋል። በጀርመኑ ዲዌልት ጋዜጣ የወጣ አንድ ሚስጥራዊ የኢራን ሰነድ እንደሚያመላክተው የቀብር ስነ ስርዓቱ ላይ በተፈጠረ የሙቀትና የህዝብ ብዛት ግፊት እስከ 3000 የሚደርሱ ሰዎች ሊሞቱ
ሊሞቱ እንደሚችሉ ስጋት ነበረ። ለዚህም ሲባል በበሽተ ዛህራ መቃብር በሺዎች የሚቆጠሩ መቃብሮች አስቀድመው ተዘጋጅተዋል። የሀገሪቱ ፖሊስ አዛዥ 265,000 ወታደሮችን ለጥበቃ ያሰማራ ሲሆን የአየር የባህርና የምድር ጦር ኃይሎች በከፍተኛ ጥንቃቄ ላይ ይገኛሉም ተብሏል። የእስራኤላዊ ተጽዕኖ ፈጣሪ ሃናንያ ናፍታሊ ትራምፕን በመንቀፍ ለጠላቶች ርኅራኄ ማሳየት እንደማይገባ ገልጸው ትራምፕ ኢራንን አፈራርሰናታል ማለታቸውን ተቃውመዋል። ትራምፕ በበኩላቸው በለቅሷቸው ላይ የሚያለቅሱትን ኢራናውያን በማሾፍ ለቅሷቸው የሐሰት ሊሆን ይችላል ብለዋል። እንዲሁም በአንድ ጥቃት ሁሉም የኢራን መሪዎች ማጥፋት ይቻል እንደነበር፣ ነገር ግን አብሮ ለመደራደር የሚሆን ሰው ስለማይኖር ይህንን እንዳልፈጸሙ በኩራት ተናግረዋል። ይህ ትንታኔ እንደሚያሳየው የኢራን አቅም በወታደራዊ መሳሪያዎች ብቻ የተገደበ ሳይሆን በክልላዊ ስትራቴጂካዊ ውህደት፣ በዓለም አቀፍ ደረጃ በሩሲያና በቻይና በሚደረግላት ድጋፍ፣ በፋይናንስ ረገድ ሳውዲ በሰጠቻት የሚስጥር ዋስትና እንዲሁም በሆርሙዝና በቀይ ባህር አካባቢ ባላት መልክዓ ምድራዊ የበላይነት የተገነባ መሆኑን በሚገባ ያረጋግጣል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ